እንግዲህ ጣይታ ስንል ያው ወደ ሰሜኑ አካባቢ ጣይታ ማለት እንጀራ ማለት ነውና ሰዎች የተለያየ የራሳቸው እይታ አላቸውና እሱን ጌስ ማድረግ አይከብዳቸውም። ግን መግባቷ የፖድካስቱ ስም ዩኒክ ያደርገዋል። እንጆ ያደረገኝ ብዙ የግቢ ገጠመኞች ይኖራሉ። በተለይ ፍሬሽ አካባቢ ስትመጣ ያሉ ገጠመኞች ይኖራሉና ግቢ ስመጣ ከነበረኝ ሪያክሽን ይልቅ ስኖርበት ሌላ ታሪክ ነው። አንዱ እዛ ጋር በሆነ ቋንቋ ሲያወራ አንተ ደግሞ እዚህ ጋር በሆነ ቋንቋ ስታወራ አለመደማመጥ ይፈጠራል። ግን ያንን አለመደማመጥ ተቻችሎ ደግሞ ይኖራሉ። አንዳንዴም ወደ ሶሳይቲያችን ስንሄድ እድሜ ማቃጠል ነው ይመስላል። እድሜ ማቃጠል አይደለም። ከዛ ውጪ ላይፍ ታይም ጓደኞች ታገኛለህ። ለእንትን ደግሞ ለሚሰማ ሰው ሊሞክረው ነው። ከሁሉም ውስጥ ውጤታማ ያደረገው የሆነ ነገር ነው። ቃላችሁ ተመልካቾቻችን ከራሳችሁ ጋር ወርታችሁ አታውቁም? ሰላም እንዴት ናችሁ? ይህ የጣይታ ዩቲዩብ ብሮድካስት ነው። እኔ ጽዮን አክሊሉ ከዋቸሞ ዩኒቨርሲቲ የሁለተኛ ዓመት ሶፍትዌር ኢንጂነሪንግ ተማሪ ሲሆን ወንድማችን በላይ ተፈሪ ይባላሉ። የሲቪል ዲፓርትመንት የሁለተኛ ዓመት ሰከንድ ሴሚስተር ተማሪ ነው። ሳሙኤል ግርማ እባላለሁ። የሁለተኛ ዓመት የሲቪል ኢንጂነሪንግ ሰከንድ ሴሚስተር ተማሪ ነው። አንድ ክላስ ነን ከሱ ጋር እና ዛሬ ጣይታን ይዘንላችሁ ወደ እናንተ ብቅ ብለናል አይደል እንዴ? እና ጣይታ ምንድነው ይዞ መጥቷል ነው የሚለው ነገር በደንብ በሰፊው ለመወያየት ጣይታ ማለት ምን ማለት እንደሆነ እና ወንድማችን ደግሞ ጣይታ ምንድነው ይዞ የመጣው የሚለው ነገር አስረድ። እሺ እንግዲህ ጣይታ ስንል ያው ወደ ሰሜኑ አካባቢ ጣይታ ማለት እንጀራ ማለት ነውና ይሄን ሐሳብ ልናመጣ የቻልንበት ምክንያት እዚህ ብሮድካስት ላይ የሚቀርቡ ኮንተንቶችን አይተን ነውና ያዘጋጀንላችሁ ነገር ምን ቢሆን ይሻላል፣ ይሄ ሁሉ ነገር ተዘጋጅቶ እንዴት ምን ብለን ብንሰይመው ይሻላል ወደሚለው ስያሜ ስንመጣ ጣይታ ማለት እንዳልኩት እንጀራ ማለት ነውና እንጀራ ከአይነት አይነቱ ይለያያል። እኔ በኩሌ እንጀራ እችላለሁ ነገር እና አንድ ቀን ይዤ እመጣለሁ እና እንዴት ነው አንዱ ሳይዝ ከሌላው ሳይዝ ይለያይብሃል። የአንዱ እንጀራ አይን ከሌላው እንጀራ አይን ይለያይብሃል። አንድ ለማድረግ ብትሞክር ራሱ አይሆንም። በአንድ እጅ ተጋግሮ ግን የተለያየ ይሆናልና እኛ የሰው ልጆች ደግሞ በአንድ አምላክ በአንድ ፈጣሪ ተሰርተን ግን የተለያየ አቋም፣ የተለያየ ማንነት፣ የተለያየ ሀሳብ፣ የተለያየ እይታ ነው ያለን እና ከዛ አንፃር ብሮድካስቱን ለምን ጣይታ አንለውም? ያው እንጀራ ብለን ከምናወጣው እይታ ብንለው ያው ለመጥራቱ ለምንም ደስ ይላል በሚለው ነው። እና ደግሞ ተጨማሪው ነገር ስንቶቻችን ቤት ነው እንጀራ ኮንስተንትሊ አንድ ነገር አድርገን አይደለም የምንመገበው። እንጀራ በተለያየ አይነት መንገድ ነው የምንበላው። አንዴ ይፈረፈራል፣ አንዴ ወጥ ይበላል፣ አንዴ ሳምቲንግ ይሆናልና ድንቆሽ ነው ከቤት ተልኮል መሆን አለበት ያርሰው። እና ሰዎች ደግሞ ሁላችንም ከተፈጠርን በኋላ ደግሞ የተለያየ የሆነ ነፍሳችን የምትፈልገው ነገር ይኖራል ልክ እንዳልኩ እና እኛ ከፈለግነው ከመረጥነው ነገር ጋር ነው ራሳችንን አዋህደን የሆነ ነገር ሰክሰስ ላይ እናደርስ የምንችለውና ከዛ አንፃር ይህን ብሮድካስት ጣይታ ብለነዋል ማለት ነው። ዋው እስቲ አሜዚንግ አማሪክ እዚህ በደንብ ገልጸዋለች። ጣይታ እንግዲህ ስሙ ዩኒክ ነው ማለት አብዛኞቻችሁ ስሙን ስትሰሙ እንደምትደነግጡ ተስፋ አደርጋለሁ። ምክንያቱም ጣይታ ራሱን ችሎ ትርጉም አለው። እይታ ደግሞ ያው ሁሉም ሰው እንዴት ሊያደርገው ይችላል። እይታ ማለት ሰዎች የተለያየ የራሳቸው እይታ አላቸው እና እሱን እንዴት ማድረግ አይከብዳቸውም። ግን መግባቷ የፖድካስቱን ስም ዩኒክ ያደርገዋል። ምክንያቱም ጣይታ ሲሆን እሷ እንዳለችው ቅድም ወደ ሰሜኑ አካባቢ ራሱን የቻለ ሌላ ትርጉም አለው። ፕላስ ደግሞ ለብቻ ሆኖ እይታ ደግሞ ሲሆን ራሱን የቻለ ደግሞ ሌላ ትርጉም እዚህ ጋር ይፈጣና እሷ ቅድም እንዳለችው ጣይታ በሰሜኑ አካባቢ እንጀራ ነው ተብሏልና እንጀራ ደግሞ እሷ ገልጸዋለች፣ በሳይዝ ገልጸዋለች፣ ቤት ማባያ ብቻ የተለያየ ነገር እንደሚወጣው በደንብ አድርጋ አስረድታናለች እና ይህንን ነገር በደንብ ስላብራራችሁ እኔ ደግሞ ወደ ጣይታ ፖድካስት ምን ይዞላችሁ ይመጣል የሚለውን ነገር የተወሰነ ነገር ታቀርብላችሁ። ጣይታ ፖድካስት እንግዲህ
እሷ ትርጉሙን ቅድም በደንብ ስላብራራቸው አሁን መድገም አይጠበቅብኝም። ጣይታ ፖድካስት እንግዲህ ግቢ ላይ የተለያዩ ውጣ ውረዶች አሉ። ከዛም ደግሞ ከትምህርት ጋር ተያይዞ ጎን ለጎን ስራ ከመስራት ጋር ፕላስ ደግሞ የተለያዩ ስትራክቸሮች አሉ። አሁን ሰው ብዙ ጊዜ የማይረዳው በትንሿ ለምሳሌ ብር ስላክልን ያችን ብር እስከ ወር እንዴት አድርገን እንደምናደርሳት የምናውቀው እኛ ግቢ ተማሪዎች ነን። ከጎን ለጎን ስራ ተማሪዎች አሉ ያሳተሙ። ከዛ ደግሞ ባሰጠው እንደሚሰሩ ግቢ መጀመሪያ ኤክስፔክቴሽን እና ሪያሊቲ የሚባል ነገር አለ። እኛ እዛ ጋር ጠብቀን እንመጣለን። እዚህ ደግሞ ግቢ ስንመጣ ያለው ሪያሊቲ አለ። እሱም ከዛ ውጭ ባለፈ ምናልባት ቴክኖሎጂዎችን የተለያዩ ነገሮችን እነካለና ይህ ሁሉ ነገር የሚዳስስ ፖድካስት ነው። ይህን ደግሞ ስንዳስስ ብዙ እንግዶች ይመጣሉ። እንግዶቹ እንደየ እይታቸው የተለያዩ እንግዶች ናቸው የሚሆኑት እና እነዛን እንግዶች አምተን ጣይታ ላይ እንግዲህ በሚገርም አቀራረብ ክሽን አድርገን እናንተ በሚስማማችሁ መንገድ ለማቅረብ ዝግጅቱን ጨርሰን ተከስተናል። በአጠቃላይ ጣይታ ይዞ የመጣው ፖድካስት ነው። አክቹሊ ቢጊኒንጋችን ዩኒቨርሲቲ ላይ ነው። ስለ ግቢ ነው የምናወራው። የተለያዩ ነገሮች አሉ። አስል የሚያደርጉ ጉዶች አሉ። ዲፓርትመንት ግሬድ መስራት ብዙ ነገር ለመግለጽ ያህል እንዴት ነው እያለክ በምትሄድበት ሰዓት ዩኒቨርሲቲ ላይ ያለ ቆይታ የህይወት ትልቁ ተርኒንግ ፖይንት ሊሆን ይችላል። ራስንም የምትሰራበት ራስንም የምታፈርስበት ብዙ ነገሮችን የህይወት ረጅም ጉዞውን ምን ያህል መሄድ ትችላለህ የሚለውን ነገር የምትወስነው እዚህ ባለህበት ነው። አትሊስት እኛ ግቢ ውስጥ ባለንበት ታይም ተማሪዎች እርስ በርስ ከኤክስፒሪየንሳችን እየተማማርን የተሻለ ነገር ላይ ለመድረስ የተለያዩ ነገሮችን ብንመማርበት በዛውም ደግሞ ኢንጆይ እያደረግን ብዙ የግቢ ገጠመኞች ይኖራሉ። በተለይ ፍሬሽ አካባቢ ስትመጣ ያሉ ገጠመኞች ይኖራሉ እና በቃ እነዛ ነገሮች ኢንጆይ እያደረግን በደንብ ቁም ነገሩንም ጨዋታውንም በደንብ እያነካካን አሪፍ ቆይታ ይኖረናል ብዬ አስባለሁ። እዚህ ደግሞ በዚህ አጋጣሚ ያው ከነካና ጋር ግቢ ሁላችንም የግቢ ተማሪዎች ነን ነው። ግቢ ስንመጣ የሚሰማ ስሜት አለና እዚህ መጀመሪያ ግቢ ሲደርስ ደግሞ ዩኒቨርሲቲ ታይም የሰማ ስሜት እኔ በትንሹም ቢሆን ኤክስፒሪየንሱ ነበረኝ። በእርግጥ ለዛ አልደነገጥኩም። ግን እንዴት ነው ግቢ ስመጣ ከነበረኝ ሪያክሽን ይልቅ ስኖርበት ሌላ ታሪክ ነው። ማለት ሁሌም የምላችሁ ነገር አለ። ግቢ ዲግሪ ብቻ አይደለም። ሁሌም እንደምለውና እኔ ግቢ ውስጥ በመምጣቴ ብዙ ነገር ተምሬያለሁ። ሂዩማኒቲ የሚባለው ነገር፣ ሰብአዊነት የሚባለው ነገር ትማራለህ። ከየትም የማያውቅ አብሮ ያላደገ ሰው አንድ ዶርም ብቻ ስላደርክ ልክ ስታስነጥስ ራሱ ደህና ነህ ይልሃል፣ ሰላም ነው ይልሃል። ልክ ዶርም ኦኬ ሌላ ጓደኛ ጋር ምናምን ሄደህ ራሱ ሲመሽ የት ገብተህ ነው እና ቤተሰባዊነትን ከቤተሰብ ውጭ ሆነ ፊል እንድታረግ ያደርጋል። መቻቻልን ትለምዳለህ። አሁን ለምሳሌ አንዱ እዛ ጋር በሆነ ቋንቋ ሲያወራ አንተ ደግሞ እዚህ ጋር በሆነ ቋንቋ ስታወራ አለመደማመጥ ይፈጠራል። ግን ያንን አለመደማመጥ ተቻችሎ ደግሞ ይኖራሉ። ሌላው አንተ ግቢና ውሃ የታወቀ ነውና አንድ የቀዳውን ውሃ ስንት ሰው ነው ፊቱ የሚታጠብበት? ማካፈል ራሱ ከቤት የሚመጣውን ነገር ተካፍሎ መብላት በቃ ማለት ሰብአዊነትን ሰው መሆንን ትረዳበታለህ። ከዛ ውጪ ደግሞ እንደ አብዛኞቹ የኢትዮጵያ ፊልሞች ግቢ ሲባል የሆነች ልጅ የሆነ ልጅ ላይብረሪ ላይ የጠፍ ምናምን ብቻ አይደለም፣ እሱ ብቻ አይደለም ግቢ ውስጥ ከዛ ያለፍ ነገሮች አሉ። በተለያዩ ዩኒቨርሲቲ ውስጥ የተለያየ ቻንስ ታገኛለህ። ለምሳሌ በጆርናሊዝም ዘርፍ፣ በኪነ ጥበብ ዘርፍ ላይ ራስህን አሳድገህ የምትወጣበት ነው። እናውቃለን ብዙ ዩኒቨርሲቲ ላይ ራሳቸውን ሰርቶ የወጡ ሰዎች። አሁን ላይ ኦብቪስሊ ታይሙ ሶሻል ሚዲያ ነው። ሶሻል ሚዲያ ላይ ኢንፍሉዌንሰር የምንላቸው ለምሳሌ እነ ቬሮኒካ፣ እነ አቢሲኒያ ወይ ዮናስ ሞ በተለያየ አይነት መንገድ ሁሉ ከራሳቸው ጋር ለመሆን ከራሳቸው ጋር ለማውራት ጊዜ አግኝተው የራሳቸውን ህልም እንዲያሳድዱ እድል የከፈተላቸው ስፍራ ነውና ዩኒቨርሲቲ ሲባል ተማሪው የሚያስበው ጀስት የሆነ አንዳንዴም ወደ ሶሳይቲያችን ስንሄድ እድሜ ማቃጠል ነው ይመስላል። እድሜ ማቃጠል አይደለም። ሜቢ ኖሬ ማጠፋቸውን ጥፋቶች አሁን ላይ ተምሬ ነገ ላይ ስኖር ደግሞ እንዳስተካክላቸው ትልቅ ቻንስ የሚፈጥር አጋጣሚ ነው። ከዛ ውጪ ላይፍ ታይም ጓደኞች ታገኛለህ። እኔ አሁን በበኩሌ የሰው ሀብታም ነኝ ቴንክስ እና ብዙ ሰዎችን ታገኝበታለህ።
በህይወትህ ውስጥ ነገ ላይ በቃ እህቴ ወንድሜ ለልጆች አጎት መሆን የሚችሉ ወንድሞች እህቶች ብለህ መጣራቸው ጓደኞች ታገኛለህ። ያንን ለመረዳት ደግሞ ቀላል ነው። ሶሻል ሚዲያ ላይ ዞር ዞር ብንል በጣም ብዙ ሰዎች ታገኛለህ። ከራስህ ጋር ትነጋገርበታለህ። ከራሳችሁ ጋር ወርታችሁ አታውቁም? እንዴት ነው ጨለማው እና ብቻ ግቢ ሲባል እትዝ በቃ በጣም አንድ ለየት ያለ ደግሞ ወርልድ ነው። ከግቢ ስንወጣ ክረምት ሰፈር ስንሄድ ሌላ ዓለም ውስጥ መቀላቀል እስኪመስለኝ ድረስ ነው ግቢን ፊልም አደርገው። እኔ በበኩሌ ግቢና ትዝታዎቹ ብዬ ራሱ የሆነ ሰዓት ላይ በቪዲዮ እንዳልመጣ ስጉ ብዙ ጊዜ ግቢ ላይ ከማምጣት በጤና መመሪያ ይሻላል ብሎ ያስባሉና በዛው አያይዘልኝ አሁን ለምሳሌ ማንበብ ቀን ማንበብ የሚወዱ ተማሪዎች አሉ። ፕላስ ላይብረሪ ማንበብ እንደውም ማንበብ የሚባል አለ። ቀን ከማንበብ ማታ ማንበብ ይሻላል ብሎ የሚያስቡ ተማሪዎች አሉና እነዛን ተማሪዎች ምን ተመክራቸዋለሁ? ፕላስ ደግሞ ያን ልምድ ማለት አንተ የራስህን ልምድ እንዴት እንደምታነብ እና ደግሞ ከማምጣት በጤና መመሪያ ይሻላል የሚለው ነገር እስቲ እንዲታይ ባለ ሳሚ አምጥተህ ታውቃለህ ወይስ ጸባይ ብቻ ነው? ይመጣል ግን ያው ሁሉም ሰው የራሱ ያምንበት ነገሮች አሉና እኔ የማምንበት ጥሩ ውጤት ማምጣት የተሻለ ሰው ያደርጋል ብዬ አላስብም። ማለት የሆነ ያክል ፈቀቅ ልትል ትችላለህ፣ ግን ግሬድ አይደለም አንተን የተሻለ ሰው የሚያደርግ። ምክንያቱም እናውቃለን ብዙ አስተማሪዎች ብዙ አይነት አስተማሪዎች አሉ። የሰራውን ግሬድ ራሱ ስርዓት ላይ ያዘልኝ የሚችልበት ቦታ አለ። ያልሰራውን ግሬድ መጥቶ ያልሰራውን እኮ ይህ ተጨምሮ ነው እንትላለን እና ብዙ ነገሮች አሉ። ግን ያ ሚዛናዊ አይሆንም። በመጀመሪያ ደግሞ ለጠየቀኝ ጥያቄ ንባብ ጥናት እንዴት ነው ምናምን ለሚለው ደግሞ ስሩ ፕሮሰስ ታውቀዋለህ። ለአንተ የሚሰራልህ ነገር ለምሳሌ እኔ ጠዋት በጊዜ ተነስቶ ምናምን ማንበብ ምናምን ይሰራልኛል። ስለዚህ 12 ሰዓት ያስማማል። ምክንያቱም በቃ ምንም ዲስትራክሽን አይኖርም። ኢነርጄቲክ ላይ ስልክ አይደወልልህ፣ ሁሉም ሰው ተኝቷል ምናምን ሰላም ነው። በቃ ጸጥ ይላል። ሰው የምትፈልገው ነገር ኢቭን ትምህርት ብቻ ሌሎች ስራዎች ነው ለእኔ የሚሰራልኝ በጠዋት ተነስቶ ነገሮችን ጨራርሶ መሄድ ነው። ግን ይሄንን ያወቅኩትኝ ከብዙ ጊዜ በኋላ ማለት ወደ ጥናት መግባት ከጀመርኩ በኋላ 8 ሰዓት ላይ ላይብረሪ ሄዳለሁ፣ 4 ሰዓት ሄዳለሁ ምናምን። ግን ፕሮዳክቲቭ ያደረገኝ ከዛ ውስጥ ጠዋት ስለሆነ ጠዋትን መርጬዋለሁ። ግን ያ ሰዓቱን መሀል ላይ ምናምን ማለት አለ ፈተና ማንበብ የሚኖርበት ሰዓት አነባለሁ። እና ይህንን ደግሞ ለሚሰማ ሰው ይሞክረውና ከሁሉም ውስጥ ውጤታማ ያደረገው የሆነ ነገር ይኖራል። ያንን ነገር ይዞ ይቀጥላል ማለት ነው እንጂ ይሄን ኤክስፒሪየንስ ነው። ሰው ደግሞ ራሱ ፊገር አውት ሲያደርግ ይደርስበታል። ግሬድ የሚሰራል በተነበበ ምናምን እንደዛ ያለው አሳብ። እኔ ግን ሚስጥር ላወጣ እየቃታኝ ነው እና ልክ ሃይስኩል ላይ ምናምን እንዳለው እዚህም ሪፕ የሚባል ነገር አለ። ሪፕሬዘንታቲቮች አሉ። የግቢያችን ፌመስ ሪፕሬዘንታቲቭ ነው እና በጥያቄ ካፋጠጠና አይቀር ጥሩ ሪፕ በሚል ሽልማት ቢኖር ራሱ እንሸልማለን ነው የሚለው ተማሪውና አንተ በሪፕነት ውስጥ ያጋጠመ አንድ የሚያዝናና ሊሆን ይችላል፣ ተማሪዎቹ ጀስት መልእክት ሊሆን ይችላል፣ የሆነ ነገር ሲበለ ሪፕ በመሆኑ ያጋጠመ ነገር ሪፕ ገና ግቢ ከመግባት ጀምሮ እና የመጀመሪያው የገባት አለችና እሷ የምትቀርም ጊዜ ነበረች። ጽሁፎች ምናምን ጽፍላቸው ነበር። በተለይ አሁን ለምሳሌ ክላስ አለ ብቻ ቤታን ጽፈው እሱ ሲያነቡ ከታች ደግሞ የሚገርም አይነት ጽሁፍ ጽፍላቸዋል እና እሱን ጽሁፍ እያነበቡ ኢንጆይ እያደረጉ ነበር ትምህርትና እሷን ጽሁፍ ለማንበብ ሲሉ ካርድ ገዝቶ ነበር ሁሉም ገብቶ የሚያነበው እና እሱን ጊዜ የሚጀመረ ሰው ያን ደግሞ ከዛ ውጭ ከተማሪዎች ጋር ያለ ኢንተራክሽን አለ። ለምሳሌ ተማሪዎችን አዳምጣለሁ የእነሱን ሀሳብ ከተቀበሉት የሚል ከአስተማሪዎች ጋር በደንብ አድርጌ አውርቼ የተማሪዎችን ሀሳብና የአስተማሪዎችን ሀሳብ አንድ ላይ ፊት የማድረግ ስራ በደንብ አድርጌ ሰራ ነበር። እሱ ነገር ነው። ከዛ ባለፈ ትውውቅ ማለት አሁን ለምሳሌ የመጀመሪያው ጊዜ ሪፖርት እዛ ጋር ልክ በመሆኔ እዛ ክላስ ተማሪዎች ያገኛል። የዛ ክላስ ተማሪዎች ደግሞ ይበታተናሉ። አሁን ለምሳሌ ዲፓርትመንት የሚባል ነገር አለ። ሁሉም ወደ ዲፓርትመንቱ ሲበታተን ግን አንድ ተማሪ ከመጣ ያ ሬዲሽ በቃ በጣም አሪፍ ነው አንዱ ስለሚነግራቸው በዛ ደግሞ ልጆችን ይጠቁኛል። ማርኬቲንግ እየሰራ ነው በዚህ እና እኔ በመጀመሪያ ቀን የሪፖርት ስብሰባ ላይ ነው ያየሁት።
ሀሳብ ሲሰጥ ነበር። በእውነቱ ተባባድ ሀሳብ ከዛ ውጪ በቃ ማለት ክፉ አለማሰብ ቅን ነው። ተንኮል አለመስራት። አሁን ለምሳሌ አስታውሳለሁ አንዳንድ ልጆች ብር ሲወስዱ ነበር ነው ብቻ ብዙ ነገር አለ። አሁን እዚህ ጋር ወሬ ነገሮች አሉ እና ያ ነገሮች ምናምን ስላሉ በቃ ተንኮል አለመስራት፣ ጥሩ ነገር ማድረግ ምናምን ኤክሰፊሽንስ ወይም ደግሞ ለራስ ብቻ እንትና ማለት ያ ይመስለኛል። ሌላ ምን ምስጢር የለውም። እሱ አንዳንዶቹ ምስጢር ሳይሆን ይሄ ነው የሚሆነው። ከዛ ውጪ እውነት ለማውራት ለዲፕነት ምናምን ካፓሲቲ ኖሮኛል። በቃ እንዲሁ እድል እኔ አንድ ጊዜ ታገኘ ትችላለች በህይወት አጋጣሚ። ኮንቲኒዩስሊ የሆነ መንገድ ላይ ግን እንዴት ይሆናል ማለት ከመጣ ጀምሮ ላይፍ ታይም ማለት አንድ ሰው አንድ ጊዜ እድል ሊያጋጥመው ይችላል ሜቢ። ከዛ በላይ ግን የሱ ጀስት ዊዝን ሴሚስተር 5-6 ሴሚስተር ሆኖናል እዚህ ግቢ ከመጣን ሶ ከሪሜዲያል ኢማጂን በቃ ሶ ይሄ ሁሉ ሴሚስተር ሪፕ መሆን ግን እድል አይመስለኝም። የሆነ ያዩብክ ነገር ቢኖር ነው ብቻ በዛ ማለት በዚህ አንድ ቀን ገስት እናደርጉና ራሱ አንድ ቀን ሚስጥሩን በደንብ ዘረግቷል እና በትንሹ ስለ ጣይታ የተወሰነ ነገር ተነጋግረናል። ቪዲዮአችን መች ጠብቁ። አንደኛ ያው እኔ እናንተ ድምጽ እንደሆንኩ ታውቃላችሁ ተመልካቾቻችን እና ቪዲዮአችን መች ጠብቁ። ከዛ በተጨማሪ ምን አይነት ሰው እንዲቀርብላችሁ ነው የምትፈልጉት? ማለትም ዋቻሞ ዩኒቨርሲቲ የምትማሩ ተማሪዎች ካላችሁ ኮሜንት ላይ ሪከመንድ አድርጉን። ማን ይምጣላችሁ፣ ማንን እናፋጠጥላችሁ የሚለውን ነገር በደንብ እዛ ጋር ጻፉልን ኮሜንት ላይ። ከሌላ ዩኒቨርሲቲዎች ላይ የምትከታተሉን ተከታታዮች ደግሞ እንደ ጀማሪ ዩቲዩበር ምሰጡን ሳጀሽን ካለ ያረኩን አይደለ ፖዚቲቭሊ እንዴት መሰለን ፐርስፔክቲቫቸውን ከነገሩ ለምሳሌ ቴክ ኢንዱስትሪ ላይ እንደዚህ አይነት ሰው እንፈልጋለን ምናምን ካሉ ውስጥ ካሉ አሪፍ የምንላቸውን ሰዎች መርጠን ስለዛ ነገር በደንብ እንጠይቃለን። ዲፓርትመንታችንም ደግሞ የተለያየ ነው። እሷ ቴክ ኢንዱስትሪ ላይ ያለችው እናንተ ኮንስትራክሽን ላይ ተሰራችሁ ላይ ነው እንተጋገዛለን። እና ደግሞ ብዙ ፍሬሽ አካባቢ ተማሪ ውጤት እንዴት ይሰራል? አብዛኛው የፍሬሽ ጥያቄ እኔ አሁን ተማሪዎች ብዙ ጊዜ ሲያገኙኝ ሃው ሶፍትዌር ኢንጂነሪንግ ከገባሽ በኋላ ሶፍትዌር ኢንጂነሪንግ ላይ የሚሰጡ ኮርሶች ምን አይነት ናቸው? በተለይ ደግሞ ከዩኒቨርሲቲያችን አንጻር እና ደግሞ አሁን ለምሳሌ ኮምፒውተር ሳይንስ እና ሶፍትዌር ኢንጂነሪንግ ላይ ያን ያህል ዲፈረንስ የለም። እናንተ ጋርም ኮተም ጋር ነው አይ ቲንክ ኮተም እና ያንን ነገር በደንብ ማወቅ ይፈልጋሉ። ግን እንዴት ነው ከአንዱ ተማሪ ሌላ ተማሪ ጋር የሚሰጣቸው መረጃ ይለያያል እና ያንን ነገር ደግሞ ጊዜ ወስደንበት በደንብ ለእናንተ እናዘጋጅላችኋለን። በየሳምንቱ አንዳንድ ኤፒሶድ እንለቅላችኋለን። ያው ብዙ እንዳትናፍቁ በሚል ነው በሳምንት ያደረግነው። በየ3 ቀን እንዳናደርገው ደግሞ እንዳንሰለቻች በሚል ነው እና ያው ሀሳባችንን ስንጠቀልለው ጣይታ ይዞ የመጣው ፖድካስት ነው። ብዙ ጊዜ የተጋገምንባት ብቻ ዩኒቨርሲቲ ላይ የሚገኝ ፖድካስት ነው። በየሳምንቱ አንዳንድ ኤፒሶድ እንለቅላችኋለን። እናንተ ደግሞ ሰብስክራይብ፣ ኮሜንት ያደረጋችሁ ታበረታቱናላችሁ ብለን ተስፋ እናደርጋለን እና በእኔ በኩል ያለው ይሄ የምትለው መልዕክት ካለ? እኔ በመጨረሻ እንግዲህ በደንብ ሁለቱም ጠቅላላ አድርገው ሀሳባቸውን ቋጭተዋል። ላይክ፣ ሼር፣ ኮሜንት አድርጉ ብለዋል። ከዛ ባለፈ ምናልባት ፍሬሽ ተማሪዎችን ታርጌት አድርገው በብዛት የምንሰራው ታርጌት ሲባል የመጀመሪያ ማለት የኛ መነሻችን እሱ ስለሆነ ማለት እና ፍሬሽ ተማሪዎች መጀመሪያ ግቢ የሚጠበቁበት ወይ ነበር እና እሱን ወይ ነበረ እሱን ነገር ኮሜንት ላይ ብታስቀምጡልን ፕላስ ደግሞ መሆን ፈልጋችሁ ግን ደግሞ ግቢ ላመጣችሁ ሁኔታ አንቨርመንት ራሱ ያስኬራችሁ ነገር እንደሚለው ነገር እሱን ነገር ኮሜንት ላይ ብትጽፉልን ደስ ይላል። ከዛ ውጭ ደግሞ ላይክ፣ ሼር ለጓደኞቻችሁ አጋሩ። የረሳችሁ ነገር አለ ተወርቶ አያልቅም። ብዙ ገጠመ ይብዛላው ተራስታለታው መግባት የምትፈልገው ዲፓርትመንት ሲባል ሌላ ቶፒክ ነው የሚመጣውና ብቻ በሰፊው በሌላ ኤፒሶድ እንመለሳለን። አንድ መልዕክት ላስተላልፍላችሁ ወዳለሁ።
ሰብስክራይብ የምታደርጉ ሰዎች በጣም ወዳችኋለሁ። እኛ ምን